ታዋቂው ድምፃዊ ሳሚዳን በማህበራዊ ትስስር ገጹ ባጋራው ቪዲዮ እምነታቸውን ስለሚቀይሩ በተለይ ከኦርቶዶክስ ወደ ፕሮቴስታንት ቤተ እምነት ስለሚሸጋገሩ ሙዚቀኞችና ድምፃውያን ሰፋ ያለ አስተያየት ሰጥቷል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ድምፃዊ ሳሚዳን ስለ አርቲስቶች ሃይማኖት መቀየር ተስፋ የቆረጡ ሰዎች እምነታቸውን እየቀየሩ ነው ሲል ተናግረዋል። እነዚህንና ስለ ፊንቴክ ኢንቨስትመንት ግሩፕ በሶሻል ሚዲያ አዎንታ በርሲሳ ተብሎ የሚታወቀው ስለታሰሩ ሰዎች ምን አለ የሚሉ ጉዳዮችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ድምፃዊ ሳሚዳን በዚሁ በማብራሪያው አርቲስቶቹ እምነታቸውን ሲቀይሩ ስለነበሩበት የሙዚቃ ህይወት የሚሰጡትን አሉታዊ መገለጫና የዘማሪነት ሽግግራቸው ተችቷል። በቅርብ ጊዜያት ታዋቂ አርቲስቶች ከአንዱ ቤተ እምነት ወደ ሌላው ቤተ እምነት በሚያደርጉት ሽግግር በሚያደርጉት ምስክርነት ዙሪያ ያለውን ተቃውሞ በይፋ ገልጿል። ድምፃዊው ለጋሽ እምነት ቀያሪዎች ሲል በሰየማቸው ወገኖች ላይ ያተኮረ የቪዲዮ መልእክት ያስተላለፈ ሲሆን ድርጊቱ ከእምነት ይልቅ የጥቅምና የታዋቂነት መፈለጊያ እየሆነ ነው የሚል ይዘት ያለው ትችት አቅርቧል። ሳሚዳን በትችቱ ብዙዎቹ አርቲስቶች እምነታቸውን ለመቀየር የሚመርጡት ዝናቸውን ሲገን ወይም የሙዚቃ ስራዎቻቸው በጥሩ ሁኔታ ላይ እያሉም አይደለም፣ ይልቁንም የአልበም ሽያጭ ሲቀንስ፣ በተለይ ተከታይ ሲያጡና በሙዚቃ ኢንዱስትሪ ውስጥ ያላቸውን ተሰሚነት ሲበርድባቸው ወደ ሌላ እምነት መሄድን እንደ አማራጭ ይወስዱታል ብሏል። ብዙዎቹ ዘፋኞች ስራዎቻቸውን ተመልካች ሳያገኙ ሲቀሩ ሃይማኖት መቀየራቸውን ያውጃሉ ያለው ሳሚዳን ይህ ድርጊት ፈጣሪ ከማስደሰት ይልቅ ሰውን ለማሳመን የሚደረግ ጥረት እንደሆነም ሞግቷል። አርቲስቶች እምነት በሚቀይሩበት ወቅት ቀድሞ የነበሩበትን የጥበብ ህይወት በጥልቁ ዓለም በጨለማ ውስጥ ነበርን በማለት ማጣጣላቸውን ሳሚዳን አጥብቆ ተቃውሟል። በዛ ህይወት ውስጥ እያላችሁ የሰራችሁትን መልካም ስራ፣ ያካበታችሁትን ሀብትና ያፈራችሁትን ወዳጅነት በአንድ ቃል ይደመሰሳል። ለብዙ አመታቶችን የኖራችሁበትን ህይወት እምነት ቀየርን ባላችሁት ማግስት ማፍረስ የለባቸውም ሲል አሳስቧል። ድምፃዊው አክሎ እርሱ የኦርቶዶክስ እምነት ተከታይ መሆኑን እምነቱን ዘፈን ኃጢአት ነው ብሎ እንደሚያስተምር ገልጾ ሆኖም አርቲስቶች እምነታቸውን ስለቀየሩ ብቻ የኖሩበትን ታሪክ ማርከስ እንደሌለባቸው ገልጿል። ሌላው ሳሚዳን የተቸው ነጥብ ከዘፋኝነት ወደ መዝሙር ዓለም የሚሸጋገረው ሽግግር ዘፋኝ ስለነበራችሁ ብቻ ጎበዝ ዘማሪ የምትሆኑ ይመስላችኋል፣ ግን መዝሙር ጸጋ ያስፈልገዋል በማለት ያለ ጸጋ የሚቀርቡ መዝሙሮችም አያምሩም ሲል በግልጽ ተናግሯል። በመጨረሻም ድምፃዊው የሚከተለው ምክር ሰጥቷል። ፈጣሪ የልብን የሚያይ አምላክ ስለሆነ መቀየር የሚፈልግ ሰው በዝምታና በድርጊት መለወጥ ይችላል። የግድ ለሰው ለማሳየት መዘባረቅ አያስፈልግም። ጉዳዩ የገንዘብ ወይም የዝውውር ክፍያ ካለው ያንን በግልጽ መናገር እንጂ በሃይማኖት ስም መሸፈን ተገቢ አይደለም። ይህንን የሳሚዳን አስተያየት በወቅቱ በአርቲስቶችና በደጋፊዎቻቸው መካከል የተለያዩ ክርክሮችን እያነሳ ይገኛል። በሌላው በኩል ደግሞ ስለ ፊንቴክ ኢንቨስትመንት ግሩፕ ሰሞኑን አዎንታ በርሲሳ ተብሎ በሚጠራው ግለሰብ በርካታ አርቲስቶችና ግለሰቦች ታስሯል። በዚህ ጉዳይ ላይ አዎንታ በርሲሳው በእግረኛው ሚዲያ ላይ ቀርቦ ቃለ ምልልስ አድርጓል። ስሜ አዎንታ በርሲሳ እባላለሁ። ይህንን ስም እስከ 6ኛ ክፍል ድረስ ተጠቅሜበታለሁ። ከ6ኛ ክፍል በኋላ ደግሞ ገዛኸኝ ተሪሳ በሚል ተቀይሯል። አሩሲ አካባቢ ነው የተወለድኩት። በእናቴ በኩል ሶዶ ጉራጌ ነኝ። አዎንታ ማለት የኮባ ተክል ስሩ አምቾ የሚባል ነው። ለረዥም ጊዜ የሰራሁትን በፐርፎርማንስ ኦዲተር ነው። ለ15 ዓመታት ያህል በፐርፎርማንስ ኦዲተርነት ለ13 መስሪያ ቤቶችን አገልግያለሁ። አሁንም እየሰራሁበት ያለሁበት ኦዲቲንግ ነው። በ2022 ዓ.ም ነው ከሐዋሳ ዩኒቨርሲቲ በአካውንቲንግ እና ፋይናንስ አጥንቼ በባችለር ዲግሪ የተመረኩት። ከዚህ በፊት የሰራሁባቸውን መስሪያ ቤቶች ሌብነትን ያለማመዱ መስሪያ ቤቶች ናቸው። መንገዶች ኮንስትራክሽን፣ ኢኮስኮ፣ የኢትዮጵያ ንግድ ስራዎች ድርጅት ሌብነትን ከውጭ ሀገር አስመጥተው ያከፋፈሉ ናቸው። በሰራሁባቸው መስሪያ ቤቶች ብዙ አሳፋሪ ከሰው አእምሮ ውጪ ያሉ ድርጊቶችን ሲከናወኑ አይቻለሁ። ይህንን በመሸሽ ነበር ያሳለፍኩት። ስሸሻቸው እየተከተሉ ይመጡ፣ ከሀገር አባረሩኝ። ፊት
ለፊት ስጋፈጣቸው መሮጥ ጀመሩ። እያሸነፍኳቸውም ነው። ከጀርባዬ ያለው ሀቅ ብቻ ነው። የፊንቴክ ወንጀል ለፌዴራል ፖሊስ እኔ ነኝ የጠቆምኩት። ከፌዴራል ፖሊስ ከቂርቆስ ክፍለ ከተማ ጋር በመቆምና መረጃ በመስጠት ነው የሰራ ነው። ኮሚሽነር ብርሃኑ ይህንን ነገር ከዳር የምታደርስልኝ ከሆነ የማደርግልህን አታውቅም ብሎ አበረታታኝ። ፊንቴክ ውስጡ የመኪና ሽያጭ ብቻ ሳይሆን የድንበር ተሻጋሪ ወንጀሎች አሉበት። በህገወጥ የሰዎች ዝውውር ነበረበት። መኒ ላውንደሪም ነበረበት። አደገኛ ወንጀለኞች ነበሩበት። ወንጀለኞቹን መርምሮ ሳይጨርስ ሰዎቹን መያዝ ጀመረ። ባለቤቱ ዳንኤል ዮሐንስ ያዘው። ያን ጊዜ ግርማዩ ከሀገር ወጣ። የዜግነት ድርሻዬን በዚህ ደረጃ ነው የተወጣሁት። ፊንቴክ ማለት ፋይናንስ ቴክኖሎጂ ማለት ነው። የቻይና ካምፓኒ ነው። ስራው ገንዘብ ማዘዋወር እንጂ መኪና ማስመጣት አይደለም። የመኪና አስመጭነት ፈቃድም የለውም። ጅቡቲ ላይ የታዩ መኪኖች ሸዋሸዋ ናቸው። የተለያዩ ሰዎች ያስመጧቸው እንጂ ፊንቴክ ያስመጧቸው አይደሉም። እንደሚመስለኝ ገንዘቡ ሊታጠብ ነው የተፈለጉት። 19 አይነት የወንጀል ጉዳዮች ስላሉበት መንግስት የሚያየው ወንጀሎቹ ብቻ ነው። ባለቤቱ ዳንኤል ዮሐንስ ከዚህ በፊት ሄሎ ታክሲ የሚባል ድርጅት አቋቁሞ ወደ ባህልና ቱሪዝም ሂዶ ተፈቅዶለት የተለያዩ ባህሪያትን በማምጣቱ ተከለከለ። የነፃ ቀረጥ መብቱን ለሌላ መኪና አስመጪ ድርጅት ሰጠው። በዚህም 401 ሚሊዮን ብር ተላልፏል። ግርማይ ገብረ ሚካኤል የተባለው ደግሞ አስካሉካን ትሬዲንግ በሚል ደቡብ አፍሪካ ለዓለም ዋንጫ አጓጉዛለሁ ብሎ ብር ይዞ ጠፍቶ በኢንተርፖል ተይዞ መጥቶ ፍርድ አግኝቶ የተለቀቀ ነው። ዳንኤል ዮሐንስና ግርማይ ገብረ ሚካኤል 3.5 ሚሊዮን ብር አውጥተው በ7 ሚሊዮን ብር በጋራ ፊንቴክ መሰረቱ። ዳሰማን ደግሞ ዳንኤል ዮሐንስና እስጢፋኖስ ዮሐንስ በጋራ የመሰረቱት ነው። ላይፍ ላይን ኢንቨስትመንት የሚባል ደግሞ አለ። አመጣጡም መስመሩም ይሄ ነው። ከጀርባ ሆነው ነበር የሰሩት። በመታሰራቸው አላዝንም። ኢትዮጵያ ውስጥ ሌብነትን በህግ አግባብ ፍርድ ሊሰጠው ይገባል። በአደባባይ የስቅላት ወንጀል ሆኖ ቢበየን ብቻ ነው ብዬ ማስበው። በአሳሳች ማስታወቂያ ምክንያት ህብረተሰቡን አሳስታቸዋል ብሎ መንግስት ከያዛቸው እኔ ልሆን አልችልም። በ7 ሚሊዮን ብር ካፒታል መኪና እናስመጣለን ያለን ካምፓኒ አላዩትም ማለት ነው። ወይንም አይተውት ችላ ብለው አልፈውታል ማለት ነው። አንድ ማስታወቂያ ሲሰራ ህጋዊነቱ ማረጋገጥ የማስታወቂያው ሰራተኛ ኃላፊነት ነው። በፍትሐብሔርም ያስቀጣል። አምባሳደር ዲና ሙፍቲ የፓርላማ አባል ስለሆኑ ያለመከሰስ መብት አላቸው። ያለመከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ የፖሊስና የፍትህ ሚኒስቴር ስራ ነው። ፓርላማውም ኃላፊነት አለበት። ሌሎችም ያልተያዙ አሉ። ድምፃዊ ታደለ ሮባም አለ፣ የፊንቴክ አምባሳደር ነው። ጋዜጠኛ ትዕግስትም አለች። 2 ቲክታከሮችም አሉ። እነሱን የመያዝና የመልቀቅ የኔ ፋንታ አይደለም፣ የፖሊስ ፋንታ ነው። ፖሊስ ሊተዋቸው ወይም ደግሞ ሰሞኑን ሊለቅሟቸው ይችላሉ። አብርሃም ግዛው አንድ ቦታ ላይ ብቻ አልነበረም። ሄሎ ታክሲ ላይም ፊት ለፊት ታየዋለ። ፊንቴክ ኢንቨስትመንት ላይም በየቦታው ታየዋለ። ዳሱማ ትሬዲንግ ላይም እንደገና ታየዋለ። ሳያውቁ ነው ልትለኝ አትችልም። የፖሊስ ሪፖርት እንደሚያመለክተው እያንዳንዳቸው 8 ሚሊዮን ብር የሚያወጣና መኪና ተሸልመዋል። ይኸው ከገንዘቡ ውጭ ነው። መንሱር ጀማልን ደጋግሜ ነካካሁት። ደግሜ ስነካካው ሚዛኑ ሳተና ተሳደበ። የኔ ድክመት መልክ ሆኖ ታየው። ተሳደበና ፖሰተ። መንግስት የሚለቀው ከሆነ ተምሮ ሰቃይ ተማሪ ሆኖ ይወጣል የሚል ተስፋ አለኝ። ወንጀልና ክፋት ይለያል። በዚህ ጉዳይ ብራቸውን ከተበሉ ሰዎች ውስጥ ቂርቆስ ክፍለ ከተማ ራሱ አንቆ የገደለ ሰው አለ። ከዚህ ሰውም ጀርባ ልጆች አሉ፣ ቤተሰብ አለ። አንደኛው ኩላሊቱን ዲያሊስት የሚያደርግ ነው። ማስታወቂያ የፍትሐብሔር ጉዳይ አይደለም። እስከ 5 ዓመት ሊያሳስር ይችላል። ለወንጀለኛ እስከተባበርክ ድረስ አንተም ወንጀለኛ ነህ። ንግድ ፍቃዱንም አልተመለከቱትም። የራሳቸውን ገንዘብ ብቻ ነው የተመለከቱት። ቢመለከቱት ኑሮ እንደነ ሉላ ገዙ፣ እፀ ሕይወት አበበና አምለሰት ሙጬ ይሄኛው ማስታወቂያ ይቅርብን ይሉ ነበር። እነ ሉላ ያዩትን ነገር ስላለ ነው ይቅርብን ያሉት። ሰራዊት ፍቅሬ ከዚህ በፊት ሲኖትራክ ይመጣላቸዋል ብሎ ገንዘባቸውን የተበሉ ሰዎች ብዙ ናቸው። ሰለሞን ቦካለም ለሆስፒታል ብሎ ብዙ ብር ለቅሞ እስካሁን ገንብቶ አላየነውም። ገንብቶ ብናየው እናከብረው ነበር። እስካሁን ግልጽ የሆነ ነገር የለም። ዜጋ ዜጋ ነው። ሲኒየር ዜጋ የሚባል የለም። ማንኛውም ሰው ወንጀል እስከፈጸመ ድረስ በህግ
እኩል ነው። የሌብነት ሲስተሙ ጨምረዋል፣ አደገኛነቱም ጨምረዋል። ገንዘባቸው የተበሉ ሰዎች ጀርባቸው ብዙ ቁስል አለ። ያ ቁስል አንተም ሊሰማ ይገባል። ሰራዊት ፍቅሬም ሊሰማው ይገባል። ሁላችንም ሊሰማን ይገባል። ገንዘባቸውንም መኪናቸውንም ቢያገኙ ከኔ በላይ ደስተኛ የለም። ሰሞኑን ደግሞ ወደ እርዳታ ድርጅት እንሄድባቸዋለን። ቤተ ክርስቲያን፣ መስጊድ፣ ቸርች ውስጥም አሉ። ከሚገባው በላይ የሚያከብሩኝና የሚወዱኝ ሰዎች አሉ። የእነሱ ቃል ጠብቄ እሄዳለሁ። ስራዬ ከመንግስት ጋርም ሆነ ከፓርቲ ጋር ምንም አይነት ግንኙነት የለውም። የኔን ኮንተንት አንዲት ስህተት ብታገኝበት እዚህ ሰፈር ለአንዴና ለመጨረሻ ጊዜ ነው የምባረረው። የሰውን አመኔታ ላለመብላት ጥንቃቄ እያደረግኩኝ እጓዛለሁ። የፊንቴክ ባለቤት አቶ ዳንኤል ራሱ ደውለውልኝ ሰዎች ለአሁንታ 20 ሚሊዮን ብር እንስጠውና ይህንን ጉዳይ ያቁምልን ብለውኛል። ልስጣቸው ወይስ አንተ ተነጋግረህ ነው ብለውኛል። ህዝቡ የሚሰጠኝ 5 ብር ጣፍጦኝ ነው የምበላው። መስሪያ ቤቴ ከሚሰጠኝ ደሞዝ በላይ 5 ብሯን ትጠቅመኛለች። ለልጆቼ የማስተላልፈው ርስት ይህንን ብቻ ነው። የተከበራችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው ይህንን ይመስል ነበር። በሌላ ርዕሰ ጉዳይ እስክንገናኝ ቸር ሰንብት።